የኔ ልጅ የኔ ኡማር በስተመጨረሻ መጣ። መጥቻለሁ እማዬ። እኔ ምንም ነገር አላደረኩም እማዬ፣ ምንም ነገር አላደረኩም። ወንጀል አልፈጸምኩም። በጣም ናፍቀሽኝ ነበርማ፣ ደክሞኝ ነበር። የምመለስ አልመሰለኝም፣ የምችለው አልመሰለኝም ነበር። አሁን አልቋል፣ በቃ አልቋል። አይዞህ፣ አልቋል፣ አብቅቷል፣ አብቅቷል። እማዬ አሁን መሄድ አለብኝ። እንደዚህ ላይሆን አይገባም። እነማን? ጀንጊዝ ነው? እሱ ነው እንደዚህ ያደረገው? ሁሉንም ነገር እነግርሻለሁ፣ ግን መሄድ አለብኝ። አለቅህም፣ አለቅህም፣ አለቅም፣ አለቅም። አሁን መጥተህም አለቅህም፣ አለቅህም። እማዬ አንቺን እንዲጎድሽ አልፈልግም። ሊገድሉኝ ይችላሉ። ከፈለጉን አለቅህም፣ አትሄድም። እኔ መሄድ የሚፈልግ ይመስልሻል? አልፈልግም እኮ። ታዲያ አትሂዳ። እሺ እዚሁን አትሂድ። እማዬ እንዴት? ልጄ ና ልጄ። እማዬ ምን ተፈጠረ? ችግር አለ? አቶ ኢዜል መጥቷል። ባለፈው ስካርፉን ረስቶ ለመውሰድ መጣ። እኔ ስላንተ ሳናግረው ነበር፣ እንዴት ጥሩ ልጅ እንደሆንክ። ወንድም ከሞተ በኋላ ደግሞ እንዴት እንዳዘንክ ነገርኩት። ለምንድን ነው ይሄ የሚወራው እማዬ? ወንድም ምን ያህል እንደናፈቅከው ነገርኩት። ወንድምን ማጣት ከባድ ነው። አንተ እንዴት አወቅ? አንተ ወንድም ሞቶብሃል? ተለያይተን ነበር። ታዲያ ለምን እሱ ጋር አትሄድ? ብችል ደስ ይለኝ ነበር። አንድ ደቂቃ እንኳን አልፈጅም። እንዳንተ ወንድም። እንዴት ነው ስለ ወንድም የምታውቀው? መርት አይ ልክ ነው፣ አላውቅም። ግን ካንተ ጋር ለመሆን የማያደርገው ነገር እንደሌላ አውቃለሁ። ከራሴ አስተያየት ምንም አታውቅም። እባክህ እሱ ቢችል አንተ ጋር የሚመጣ አይመስልህም እንዴ? ይቅርታ ግን ስለ ወንድሜ ምንም አያገባ። አንተ ስለ ወንድሜ ምን ታውቃለህ? መርት እንዴት እንደዛ ትናገራለህ? ስካርፍ ለቼንጊዝ ሰጠዋለሁ፣ እሱ ያመጣልሃል። ቆይ እንዴ፣ ወንድምህ ከአንተ ጋር ለመሆን የማያደርገው ነገር ያለ ይመስላል? አንደኛ ነገር የኔ ወንድም ሞቷልሽ። ሁለተኛ ነገር እንደ ወንድሜ አይነት ወንድም በዓለም ላይ እንኳን የለም። ግን ወንድሜ ያን ያህል ደፋር አልነበረ። አዎ እስር ቤት ነበረ፣ ግን በህይወት ነበር። ከኔ ጋር ለመሆን 8 ዓመት ይቀረው ነበር። ለደብዳቤዎቼ መልስ አልሰጠኝም። መልሶ ሊያቅፈኝ ይችል ነበር። ሶስተኛ ደግሞ ወንድሜ አሁን የለም። ግን ችግር የለም፣ አሁንም ቢሆን በጣም ወደዋለሁ፣ ከማንም በላይ። እባክህን ሂድ በቃ። ኦማር እማዬ በቃ ተይው እባክሽ። ለመርት ንገሪው፣ ኦማር ከራሱ በላይ የወደው ነበር። ንገሪው እሺ።
በጣም መጥፎ ያደረጉብኝ ነገር ምንድነው? ተናገር እስኪ። አንተን ካዱ። አዎ በጣም መጥፎ። ሌላስ ምንድነው ያደረጉት? አሳሰሩ፣ ገድለውሃል። እኔም እንደዛ ነው ያሰብኩት። በጣም መጥፎ ነገር አድርገውብኛል እና አሁን የኔ ተራ ነው። እኔንም መጥፎ አድርገውኛል። ያቺ ሴት እኔን ጎድታኛለች። ያቺ ሴት መጥፎ እኔ ላይ ከማድረጓ የተነሳ እኔን ሰበረችኝ፣ ቤተሰቦችን እስከምከዳ ድረስ። እንደዛ አልነበረም ይዜል። መርት ልክ ነው። እነሱን በሕይወት እያሉ ነው የተውኳቸው። ይህንን በር በደንብ ይው ከማል በራሷ 2 እግር እዚህ በር ላይ ትመጣለች። የምትወደውን ነገር በሙሉ ክዳዚ ትመጣለች። ቼንጊዝ ብቻ በቂ አይደለም። ታውቃለህ ከማል፣ በጣም መጥፎው ነገር የራስ ቤተሰብ ላይ ጀርባህንም ማዞር ነው ከማል። እሱን ነው የምታደርገው፣ ያንን ነው የምታደርገው፣ ያንን ታደርጋለች። አባዬ ደህና አደርክ ልጄ? እንዴት አደርክ? የቤት ስራ ሰራህ አይደል? በልና ነገ ለልደትህ ምን ትፈልጋለህ? መጽሔት ላይ ያየኸውን ካሜራ? እማዬ እኮ ግን ውድ ነው ብላህ ነበር። እናትህን ለእኔ ተዋት። ለአንተ ውድ የሚባል ነገር የለም። ልጄ የሚፈልገውን ነው የሚያገኘው። የረሳሁት መስሎሽ ነበር እንዴ? ምንም ነገር መርሳት እችላለሁ ከልጄ ልደት በስተቀር። ቼንጊዝ ውስጥ መግባት ትችላለህ? የምነግርህ ነገር አለ። ተናገሪና ከዛ እኔ እናገራለሁ። ተናገር። የኔ ይበልጣል፣ ግን አንቺ ቅደሚ። ቼንጊዝ አባቴ ተመልሷል። ታውቀው ነበር እንዴ? ለምንድን ነው አሊ አይሳንን የሚያስታድደው? ሁሉም ነገር ውስብስብ ነው። ማንም ማንንም አያምነው። አንተስ? በቅርብ ነኝ። የምትሰጠኝ ትዕዛዝ አለ? ሂድ። ሰላም። ከአሊ ሳትሰማ በፊት እኔ ልንገር ብዬ ነው። ጥሩ ሁኔታ ውስጥ አልነበረም፣ አርጅቷል። አሊን እንዲከታተለው ልከኸው ነበር። አብደሃል እንዴ ቼንጊዝ? እኔን አታምነኝም? አንተማመንም ማለት ነው? አንቺ እኔ ሳላውቅ አባትሽ ጋር ሄድሽ የለ እንዴ? የምን መተማመን ነው? ያልነገርኩ ህይወታችን ውስጥ እንዳይኖር ስለፈለኩ ነው። ጃንጋ መቅረብ አይችልም። አይሆንም፣ አልፈቅድም። እሺ፣ ግን የሚፈልገውን ነገር ማወቅ የለብንም ቢያንስ? ቃል ግባልኝ ቼንጊዝ። ድጋሚ እነዛን ነገሮች አናሳልፍም። በሁለታችን መሃል አይሆንም። ካስፈለገ ጃንን ይዤ እሄዳለሁ። በአባትሽ ምክንያት ነበር እንዴ መቃብሩን ሄደሽ መጎብኘትሽ? መሊሃን አመጣሻት። እኔ ሰለቸውሽ መስሎኝ ነበር። ኦማሬን አፈቀሽ መስሎኝ ነበር። የምትሄጂ መስሎኝ ነበር። ግን ወደ እነዛ ቀናት የተመለስሽው በአባትሽ ምክንያት ነው? እውነት? አዎ ቼንጊዝ፣ የት ልሄድ እችላለሁ? አንተ፣ አባቴ፣ ኦማር በህይወት እስካለው የትም ብሄድ እናንተ ልታገኙኝ ትችላላችሁ። ግን እባካችሁ መሀል አስገብታችሁ አትሳቡኝ። እኔ ያን ያህል ጠንካራ አይደለሁም። አይሳን፣ ትላንትና ላንቺ የሆነ ነገር አድርጌልሻለሁ። ላንቺ ብቻ። ምን አደረክ? የኢዜል ሆቴል ቢዝነስ አለ አይደል? ከሱ ጋር የሥራ አጋር ለመሆን ጠየቅኩት። ያንን ቦታ ምን ያህል እንደምትወጂው አውቃለሁ። እንደዚህ አይነት ነገር ከድሮ ጀምሮ ህልምሽ ነው። አሁን ህልምሽን እውነት እናደርገዋለን። ኢዜል ምን አለ? እናወራለን። ግን እጅ ለእጅ ተጨዋበጥን። እሺ አለ። ይሄ ነገር ከተሳካ ካሲኖቹን አሳልፌ እሰጣለሁ። አታደርገውም። በእውነት
እውነት መጠጣትም አቆማለሁ። ላንቺ አይሳን ትላንትና የሆነ ነገር ተፈጥሮ ነበር። እኔ ተቀይሬያለሁ ማሬ። ሌላ ቦታ መሄድ ትፈልጋለሽ? እንችላለን። 2 ማለቴ 3 ትኬቶች ገዝቻለሁ። ወዴት አባዬ? አዲስ ኑሮ ለመጀመር። ቼንጊዝ አጎቴ? ማርት ወንድሜ፣ የኔ ጀግና። መሊያ የለችም? እላይ ነች። ከማንም ሰው ጋር አታወራም። ፍርድ ቤት ስላላየንህ አዝነን ነበር። የኦማር የቅርብ ጓደኛ ነበርክ? አሁንም ነኝ አጎቴ ሙምታዝ። ኦማርን አገኛችሁት? ያለው ነገር አለ? እናቱና መርት ሊያዩት ሄደው ነበር። ምንም ነገር አላለም እና ሰሞኑን ሰው ለማየት ፈቃደኛ አይደለም። አዎ ለመጎብኘት ሄጄ ነበር። ማየት አልፈልግም አጎቴ ሙምታዝ። እኔ ቶሎ መጣ ነበር ግን አልቻልኩም። ለምን እንደሆነ ታውቃለህ? ለምን? ኦማርን ላለመጉዳት። ምን ማለት ነው? ማለቴ እንዴት ልንገርህ? ለመናገር የሚከብድ ነገር ነው አጎቴ። ከአሊ ጋር ኦማር እኔ ጋር የመጣበትን ቀን አስታውስከው? ከዛ እሱ ያለው አይ ይቅርታ አጎቴ ሙምታዝ፣ መምጣት አልነበረብኝም፣ መናገር አልችልም። ግን እውነቱን የማወቅ መብት አለ። እናንተ እንደምትኖሩት አልኖርም አለ። ለአይሳን ውድ አልማዞች ገዛላት። እንዴት እንደገዛው አብራራ። እኛ አላመንም። እሱም ቢሆን ከዛ ምንም ነገር ለመናገር አልቻለም እና ከዛ ቃላቶቹን መለሳቸው። ቀልዴን ነበር አለ። ግን የኛ ጥፋት ነው፣ ምክንያቱም ልናስቆመው እንችል ነበር። እንደዛ አይነት ነገር ያደርጋል ብለን አላሰብንም። እንዴት እንደዚህ ይሆናል? ልጄ ጥሩ ሰው ነበር እኮ። ምን ተፈጠረ? ቆይ ምን አይነት መንፈስ ነው የገባበት? ሕይወት እንዲህ ነው አጎቴ። ሰዎችን ከጥሩ ወደ መጥፎ ይቀይራቸዋል። ለዛ ነው ወደ ፍርድ ቤት ያልሄድ ነው። ለኦማር ብለን ነው። በኋላ ላይ እዚህም መሆን አልቻልኩም አጎቴ ሙምታዝ። በቃ አልቻልኩም። ይህ ሰፈር ውስጥ መቆየት አልሆነልኝም። ሁሉም ቦታ ዞር ዞር ስል ኦማርን ነው ማየው። ግን ኦማር ያደረገውን አድርጓል። እኔ ግን ዝም ብዬ እዚህ አልተቀመጥኩም። ስራ ጀመርኩ። በጣም ነው የምለፋው። አንተ እንደምትለው በሄድ ይሻላል። ወደፊት መመልከት አለብህ አጎቴ ሙምታዝ። ሌላ ምንም አማራጭ የለም አጎቴ ሙምታዝ። በድርጊቱ ሐዘን ውስጥ እንዳለህ አውቃለሁ። እኔም ኦማርን መተካት አልችልም። ግን እባክህ በኦማር ፋንታ ሌላ ልጅ እንዳገኘህ አትርሳ። ቼንጊዝ አክሴ መሊያ፣ ቼንጊዝ ሲል ከዚህ ተመልሰ እንዳትመጣ። ተመልሰ ከመጣ ግን እንደምንም ብዬ እገድልሃለሁ። ለምንድን ነው እንደዚህ የምታወሪው? ዛሬ አክስቷ ነግራኛለች። ልጅቷ ካንተ ጋር ነው የምትቆየው። አውቃለሁ። አክሴ መሊያ ላስረዳሽ። ምንድን ነው የምታስረዳኝ? ዳቦዬን በላው። ግን እኔ ከድሮ ጀምሮ ውስጥ ምን እንዳለ አውቃለሁ። ከድሮም በልጄ ትቀና ነበረ። አይኖቹ ሁሌ እሷ ላይ ነበሩ። አንተ ካዲ። እኔ ማንንም አልከዳውም አክስቴ። መጥፎ ነገር የሆነው ልጅሽ ላይ ብቻ መሰለሽ? ያቺ ልጅም ተጠቂ አይደለችም እንዴ? እንደዚህ እንድናገር አታድርግ። የምትናገርበት ምንም ምክንያት ኦማር የገደለው ያ ሰውዬስ? እኔ አላታለልኳቸውም። ኦማር ነው። የልጄን ስም ከዚህ በኋላ እንዳጠራ። ያችንም ልጅ አታሏታል። ልክ ነው ያለችውን ነገር አደረገች። ፍቅሯን ልቧ ውስጥ ደበቀች እና እውነታውን ተናገረች። እና እውነቱን አትናገር ውሸት ነው የተናገረችው። ዝም በል አክስቴ መሊያ። ልጅቷ ኦማርን
ከማናችንም በላይ ነው የወደደችው። አንቺ ብልጥ ነሽ። ይህንን ማወቅ ነበረብሽ አይደል እንዴ? እውነቱን ንገረኝ እስቲ። አልገባሽም? ኦማርን በጣም ተወደዋል ነበር? እኔ የማደርገው ነገር ቀላል ነው። ከኔ አስተያየት ተመልከችው። ሌላ ወንድ የምትወድ ሴት ወሰድኩ። ሚስቴ እንደማትወደኝ ማወቅ ቀላል ነገር ነው ብለሽ ታስቢያለሽ? ምን ማድረግ እችላለሁ? እንደዛ ልተዋት ይገባ ነበር? ሁሉም ሰው ትቷታል። ብቻዋን ነበረች፣ ማንም አልነበራትም። ኦማር እንደዚህ ይመቸው ነበር? እስኪ አንቺ ሁሉንም ነገር በግልጽ ስለምትመለከቺ በያ ነገርኛ ክስቴ፣ ኦማርን የቱ ነው የሚያስደስተው? አድርጌዋለሁ አይሳን። አንዳንድ ጊዜ እየመጣሁ አያቸዋለሁ። ለምን ትንሽ ፈገግ አትይም? ዛሬ ምን እንዳደረኩ ታውቂያለሽ? ከዚህ ቦታ ጋር ያለንን ግንኙነት ቆርጬዋለሁ። እዚህ እኛ ከዚህ በኋላ ምንም ነገር የለንም። እሺ፣ እኛ ብቻ ነን የቀረነው። የሰራነው ጥፋት ያውና መቀየር እንችላለን። መቀየር እችላለሁ። የምትፈልጊው ቼንጊዝ ሆናለሁ። ከመጀመሪያ መጀመር እንችላለን አይሳን። አርግዣለሁ ቼንጊዝ። የኔ ነው ያንተ ነው። አይሳን ልጅ ይኖረናል። ልጅ ይኖረናል አይደል? ይሄ እኮ አሪፍ ነገር ነው አይሳን። ምንድነው የነገርኩሽ ማሬ? እንደ አዲስ እንጀምራለን። እባክህ አምላኬ ሆይ እዚህ ላይ እርዳታ ስጠኝ። በአባት አዳም ስም ጥሩ ወይ መጥፎ ምንም ነገር ያድርግ እና ሰዎች ላይ ብዙ ኃላፊነት ይጥላል። እንዴት አወቅ? እነዚህን ሁሉ አንብበሃል? እኔ የሆነ ሰሞን ብዙ አልወጣም ነበር። ምን ለማድረግ እየሞከርክ እንደሆነ አውቃለሁ። ምንድነው? እኔ ማየት የምፈልገውን ኢዜል እየሆንክ ነው። ይህንን ያህል የማድረግ አይመስልሽ? እኔ እንደምታየኝ ነኝ። እንግዲህ ሌላ አለ ብዬ ነው የማስበው። እዚህ ጋር ያለው እኔ አንቺም በያንበቢው ጸሐፊው እኔ የማስበው ነው የጻፈው። ብቻዬን አይደለሁም። ማን የጻፈው? ኒያት። እዚህ ጋር ሁለት ናቸው። ይገርማል። ሰው የታሪኩ ዋና ገጸ ባህሪዎች ናቸው ይላል። እኛስ? እኛ አይደለንም። እኛ ይህንን ያለ ቦታ አይሰጠንም። ይገርማል። የሌላ ሰው ታሪክ ላይ የተጫርን ሰዎች ነን። ወይ የራስህን ታሪክ ገና አላገኘህም ይሆናል። አግኝቻለሁ፣ ግን የኔ እንዳልሆነ ተረዳሁ። የሌላ ሰው ታሪክ ነበር። ኢዜል ባራክታር፣ ስላንተ በጣም እየተጨነኩ ነው። አምጣው። ዛሬ አንድ ሰውን ማወቅ ጀመርኩ። ልቤን ይሰብረዋል ብዬ አስባለሁ።
ትንሽ የማደርገው ነገር አለ። አሁን ልሂድ። ስለዚህ ከመሄድ በፊት የሆነ ነገር አታደርግም? ለምሳሌ አብረሄና አሊ የት ነው ያለው? የእውነት የት እንዳለው ማወቅ ትፈልጋለህ? አይ አልፈልግም። ሚኒስትሩ ዛሬ ጠዋት ደውሎልኝ ነበር። ትላንትና ማታ ስለተፈጠረው ነገር እሱን በጣም እንዳዘነ ነገረኝ። ማን እንደሆነ ልታረጋግጥልኝ ትችላለህ? አንድ ወይ ሁለት ቦታ ደግሞ መስኮቶቻችንን ሰብረውታል። እኛ ምንም የምናውቀው ሰው አይደለም። በምን አወቅ? የማይሆኑትን ሰዎች እየቀነስኩ ደረስኩበት። ወይ ለኛ ማስጠንቀቂያ ነው አሊ። ወይ ባገኛቸው ጣቶቻቸውን ነበር የምቆራረጠው። አይ ከላይ የመጣ ማስጠንቀቂያ ነው ብዬ አስባለሁ። አሁን ይዜል እንድትረዳ አድርጎሃል። እንደዛ ነበር በለው። አሊ ለምንድን ነው እዚህ ያልመጣው? አስተያየት ያስፈልጋል። ተው ቼንጊዝ፣ አንተ ስለ ሌላ ሰው አስተያየት ግድ አይሰጥህም። የሰውን አይምሮ ገንዘብና ሴት እንጂ አስተያየት አትወድም። አይ እሱ የድሮ ቼንጊዝ። ምንድነው ልዩነቱ? አሁን ተቀይሬያለሁ። አሁን ዴሞክራቲክ ነኝ። ለምሳሌ ሴርዳርን ምንድነው የምናደርገው? መናገሩ ላይ ሰንትቼላታለሁ። ሁለታችሁ እንዳትጣሉ ስለምፈልግ። እንዴት ጥሩ ሰው እንደሆንኩ አየህ። አላጣላም። ሰውየው ግን አሁን ሊሞት ነው። እንደዛ ይላሉ። ሰዓቱ ግን አይገርምም? ሰውየው የት ያለ ይመስልሃል? እሱን ብጎበኘው ይሻላል። ይሄ የኔ መንገድ አይደለም። ከሄድክ አብረን ትሄዳለህ። ለብቻ አይሆንም። ትስማማለህ? አዎ። አሊ እስከዛ ባክህ ቶሎ ና፣ እናወራለን። እሺ እንግዲህ ሰውየው የት አለ? እሱ ደግሞ ሲፈለግ የለም። በል ተዘጋጅ፣ መሄዳችን ነው እንግዲህ። ልጄ እናትህን አታናግርም እንዴ? ወንድም ከማንም በላይ ይወድህ ነበር። ከኛ በላይ እንኳን ይወድሃል። የታል? ምኑ? ፍቅሩ ነው። የት እንዳለ አሳይ። የታል? እኔ አይታየኝ። አታስታውስም? መርት እዚህ ጋር አብራችሁ ትቀመጡ ነበር። ማታ ማታ ስትፈራ የራሱ አልጋ ውስጥ ያስተኛሃል። እኔ አረሰው። አትጨነቂ። ልጄ፣ ውድ ልጄ፣ ምናልባት እኛ የማናውቀው ነገር ይኖር ይሆናል። ብናውቅ እሱን ነው ማወቅ የምፈልገው። የት ነው ያለኸው ቴፎ? አቦ ሁሉንም ነገር እኔ ነኝ እንዴ የማደርገው? ሄሎ፣ እድሜህ እንዴት ረጅም ነው? እባክህ የጠፍተህ ነው። እንዴት ነህ? ሁሉ ሰላም ነው? ተመስገን ነው አለቃ። ከኔ የምትፈልገው ነገር አለ? አይ፣ ለምንድን ነው እንደዛ የምታወራው? ቦታህን ትተህ ሄድክ። እኔ ስራ ሄዳለሁ። አንተ የፈለግከውን ነገር አድርግ። ይህንን ሰውዬ ሁሌ ተከታተለው አላልኩም? የቤተሰብ ጉዳይ አጋጥሞኝ ነው። ይቅርታ አለቃ፣ አሁኑኑ መጣሁ። እና እኔ እሱ ያገባኛል? ከዚህ በኋላ እኮ እኛ ነን ቤተሰቦች። ብቻ ጉዳይን ጨረስና ና። ዛሬ እድለኛ ነህ። አየሩ ደስ ይላል፣ እይታው ደስ ይላል። ሁለተኛ እንደዚህ እንዳታደርግ፣ ካለበለዚያ ዋጋህን ነው የምሰጥህ።